ወራሚባቸው ኢየሱስ ክርስቶስ በመስቀል ላይ ሲውል ሰው ልጅ ተፈስቶ የነበረውን የኃጢአት ቀንበር በመስቀል ላይ ተሰቅሎ እንዳስወገደ ሁሉ የሰው ልጅም በተለይ ክርስቲያኑ ዓለም ክርስቶስን አርአያና ምሳሌ አድርጎ መንፈሳዊ ችግር ሆነ ስጋዊ ችግር ሲደርስበት ከክርስቶስ ችግራችን ተጋፍጦ እንዴት መቋቋምና እንዴት መሻገር እንዳለበት የምንማርበት ታላቅ የሆነ ክርስቲያናዊ ትምህርት ነው ማለት ነው። ሕይወት በውድቀትና በመነሳት ላይ የታጀበች ነች። በመጽሐፍ ቅዱስ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ይላል። ዋናው ትንሣኤው ነው። ብዙ ጊዜ ልንወድቅ እንችላለን። ከውድቀታችን ፈጥነን መነሳታችንን መርሳት ግን የለብንም። ምክንያቱም ሕይወት አልጋ በአልጋ ላይ የተሰናሰለች ወይም የምትመራ ሳትሆን ብዙ መከራዎች፣ ብዙ ፈተናዎች እንዳሉባት አስበን የሚመጣብንን ችግር ተጋፍጠን ትንሣኤ እንዳለ በሙሉ ልብ አምነን የሚመጣብን ችግር ማለፍ እንደምንችል የሚያስተምረን ነው። ቅዱስ ጴጥሮስ ብዙ ጊዜ ስቷል ወይም ተሳስቷል። በተለይ ወደ 3 ጊዜ ጌታውን ትቶ ወደ ዓለም ወደኋላ ተመልሷል። አንዳንድ ሰዎች ጴጥሮሳውያን የሆኑ ሰዎች አሉ። ተስፋ በመቁረጥ ጨለማው አይነጋም ብለው ወደኋላ የሚረግጡ ወደኋላ የሚሳቡ ሰዎች አሉ። ነገር ግን እግዚአብሔር ጨለማውን እንደሚያነጋልን ከጨለማው አልፈን ብርሃን እንደሚፈነጥቅ ተረፈን ችግሮችን በሚገባ ተጋፍጠን ማለፍ እንዳለብን የሚያስተምር ነው የእግዚአብሔር ቃልና ስለዚህ የሰው ልጅ ስለወደቀ ወድቆ ይቀራል ማለት አይደለም። ትንሣኤ እንዳለን ማወቅና መረዳት አለብን ማለት ነው። ችግሮች ሲኖሩ ችግሮችን እንደምናልፍ ወደፊት ተስፋ እንደሚኖረን ተስፋችንን በብርሃን የተሞላ መሆን እንዳለበት ያስተምረናል ቅዱስ መጽሐፍ ማለት። ትንሣኤ መነሳት የሚልን ትልቅ ትርጉም ይዟል። መነሳት ካለ ደግሞ ከመነሳት በፊት መውደቅ ነበር ማለት ነው። ሰው በኢኮኖሚ፣ በትምህርት ወይም በትዳር መፍረስ ወይም በሌሎች ምክንያቶች የነበሩትን ሊያጣ ያሰበውን ላያገኝ ከሚችልበት አጋጣሚ ጋር ይላተማል። ያኔ ከእንግዲህ አበቃልኝ ከሚል ጥልቅ ስሜት ጋር ይጋፈጣል። ነገር ግን ከዚህ ሁሉ ፈተና ጀርባ ትንሣኤ እንዳለ ከመውደቅ በኋላ መነሳት ስለመኖሩ ከክርስቶስ በላይ ምሳሌ የለም ቢባልም ሰው ግን በእነዚህ ችግሮች ታስሮ ዕድሜ ዘመኑን የሚቀር ይመስለዋል የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የሕዝብ ግንኙነት ላይ የሚያገለግሉት በስብከተ ወንጌልም ግልጋሎት በመስጠት የሚታወቁት በደብረ ነጎድጓድ ቅዱስ ዮሐንስ ወመካነ ጎለጎታ ቅድስት ማርያም ቤተክርስቲያን ደግሞ በማስተማር ተግባር የተሰማሩት ዲያቆን ዳንኤል ታደለ ናቸው። ትንሣኤ ማለት ትርጓሜው መነሳት ማለት ነውና የመነሳትን ጉዳይ ስታነሳ በእኛ ቤተክርስቲያን አስተምሮ ወደ 3 አይነት ትንሣኤዎች አሉ። የመጀመሪያው የትንሣኤ ህሊና ወይም ትንሣኤ ልቦና የሚባለው ነው። ሁለተኛው ትንሣኤ ዘጉባኤ የሚባል አለ። ሶስተኛው ትንሣኤ ዘክርስቶስ ነው አሁን የምናከብረው ማለት ነው። በአጠቃላይ ለትንሣኤዎች ሁሉ መሰረት ግን ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው የትንሣኤያችን በኩር ይለዋል ክርስቶስን አምላካችንን ማለት ነው። እና ራሱ ቅዱስ ጳውሎስ ሲናገር ክርስቶስ ካልተነሳ ስብከታችን ከንቱ ነው ይላል። እና ትንሣኤ ማለት ለቤተክርስቲያኗ መሰረቷ ህይወቷ ነው። ምንም ነገር ክርስትናው መሰረት ያደረገው በክርስቶስ ትንሣኤ ላይ ነው ማለት ነው። እና ይህንን መጽሐፍ ቅዱስ ይናገራል። እንግዲህ አሁን ካነሳ ነው አንድ ሰው ትንሣኤን ሲያከብር ጾመን እንደምታውቀው ጾሙ ሲፈታ ብዙ አብሮ ብዙ ነገሩን ይፈታል። መብላት መጠጣት ይመስላል፣ ሂሳብ ማወራረጃ ይመስላል። እና ቁጥር ካልኩሌሽን ውስጥ የሚገቡ ሰዎች አሉ። በፍጹም እንደዛ አይደለም። የቤተክርስቲያኗ ሐሳብ ምንድነው ታዲያ ትልቁ ኮንሰፕቱ ሲባል ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 6 ቁጥር 3 ላይ በግልጽ አስቀምጦታል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ከእርሱ ጋር እንተባበራለን አለ። ስለሆነ አንድ ሰው ከክርስቶስ ትንሣኤ ጋር ለመተባበር ከክርስቶስ ሞት ጋር መተባበር አለበት። ቅዱስ ጎርጎርዮስ የተባለ ቤተክርስቲያናችን ደገኛ አባት ይህንን ሲያብራራ ክርስቶስ ስለአንተ ብሎ ከወንበዴዎች ጋር ከተቆጠረ አንተ ስለ ክርስቶስ ብለህ በንስሐ ከጻድቃን ከቅዱሳን ሰማዕታት ጋር ተቆጠርለት ይላል። እና እዚህ ጋር የምናነሳት ንስሐ የምትለውን ቃል ነውና ሰዎች የትንሣኤን በዓል ማክበር ያለባቸው ንስሐ እየገቡ ስጋው ደሙን እየተቀበሉ ነው እንጂ 40 ቀን 55 ቀን ስላልበሉ የስጋን ፍላጎታችንን የምንበቀልበት በዓል አይደለም። ሊቃውንቱ በጣም ይህን ጉዳይ አንዳንድ መምህራንም ሲያነሱት አንድ የሆነች አጠር ያለች ግጥም አለች አይደል? ጾም ጸሎቱ ስግደቱን ተረሳ እኛ መሞት ጀመርን አንተ ስትነሳ ይላሉ። እና በጣም ብዙ ሰው በዓሉን አልተረዳውም ማለት ብቻ አይደለም። ዛሬም የሰው ልጅ በተለያየ የማህበራዊ ህይወት ፈተናዎች ካቴና አላመለጠም። በየቀኑ ድንገት በሚከሰቱ ችግሮች ትግል ላይ ነው። ዶክተር ጌትነት ተስፋው ይባላሉ። በወሎ ዩኒቨርሲቲ ማህበራዊ ስነ ልቦና አስተማሪና ተመራማሪ ናቸው። እሳቸው የሰው ልጅ ምንም አይነት ፈተና ቢደቀንበት የትኛውም አይነት ችግር ቢገጥሙት
አሸንፎ የማለፍ ኃይሉም ብቃቱም የተቸረው ነው ይላሉ። የሰው ልጅ ከሚደርስበት ማንኛውም ተፈጥሯዊም ሆነ ሰዋዊ ጉዳት፣ ስነልቦና ስብራት የመነሳት የመዳን ወደ ተሻለ ነገር የመሄድ አቅምም ችሎታውም ተስፋውም ስነልቦናዊ ማንነትም አለውና የሰው ልጅ ሊሰበር ይችላል፣ ሊወድቅ ይችላል፣ ሊታመም ይችላል፣ ስነልቦናዊና ማህበራዊ ችግሮችን ሊያስተናግድ ይችላል። ግን ከዛ የመነሳት ሪከቨሪ ማድረግ የመለወጥ አቅምም ችሎታም አለው። ዓለም አቀፍም በአህጉራዊም አገራዊም ነገሮችን ስናይ የተለያዩ አካባቢያዊ ሰዋዊ ችግሮችን ወይም ተግዳሮቶችን ፌስ ያደርጋል፣ ያጋጥመዋል፣ ለዛ ነገሮች ይጋለጣል። ነገር ግን የነሱን ችግሮች የማወቅ የመተንተን የመረዳት ለነሱ ደግሞ እነሱን ለማሸነፍ ከነሱ ለመላቀቅ ትልቅ የሆነ አቅም ትልቅ የሆነ ኮንፊደንስ ወይም ስነልቦናዊ መቋቋም ያስፈልገዋልና ነገሮችን ማወቅ ነገሮችን መረዳት ለነገሮች ቶሎ አለመሰበርን ቶሎ እጅ አለመስጠትን መለማመድ ማወቅና መዘጋጀት አለበት እና ተስፋ ሊኖረው ይገባል። ትርጉም ያለው ህይወት ሊኖረው ይገባል። ከዛ መውጣትን ከዛ ነገሮች መሻሻልን ማወቅ አለበት። እነዚህ አይነት ማህበራዊና ተፈጥሯዊ ማንኛውም ችግሮች አላፊ መሆናቸውን ጊዜያዊ መሆናቸውን መረዳትና ማወቅ ይጠበቅበታል። በመጽሐፍ ቅዱስ ታሪክ ሴቶቹ ወደ መቃብሩ ሲሄዱ የነበራቸው ትልቁ ስጋት ድንጋዩን ማን ያንከባልለዋል የሚል ነበር። በሰው ማህበራዊ ህይወት ትልቁ ጥያቄ ይህ ነው። ይህንን የድህነት ድንጋይ ማን ያነሳዋል? ይህን የብቸኝነት ግድግዳ ማን ያፈርሰዋል? ይህን ትልቅ የህይወት ፈተና ማን ይሻገረዋል? ነገር ግን ሴቶቹ ፈርተው አልቀሩም፣ ሰግተውም አልተመለሱም። ይላሉ አባቶች ከወደቁበት አለመነሳትን ዲያብሎሳዊነት ነው ይላል። እንግዲህ እንደምታውቀው ወድቆ ያልተነሳው ዲያብሎስ ብቻ ነው እና እግዚአብሔር የሚያዝ ነው በመውደቃችን ሳይሆን ከወደቅንበት ባለመነሳታችን ነውና ደጋግሜ ወድቃለሁ ተስፋ የለኝም ማለት ራሱ በእግዚአብሔር ቸርነት ላይ መጠራጠር ነውና ከኛ በደል በላይ የእግዚአብሔር ቸርነት እንደሚበልጥ ማመን ይገባልና የትንሣኤው ደግሞ ትልቁ ዓላማ ከወደቅንባቸው ጉዳዮች ሁሉ እንድንነሳ ኃይልና ብርታት የሆነን በዓል ነው ማለት። ለመነሳት ድንጋዩ መንከባለል አለበት እና ኃጢአት በድንጋይ ይመሰላል። ድንጋይ በጣም ብዙ ምሳሌዎች አሉ። አንደኛው ኃጢአት በመስቀሉ የጥልን ግድግዳ ፈረሰ ይላል አይደለ? ቅዱስ ጳውሎስ ሲናገር ስለዚህ ግድግዳን ስታስበው እንደ ድንጋይ አለት ነው። ስለሆነ የሚያፈርሰው በመስቀሉ ኃይል ነው እና ለዛ ነው ቤተክርስቲያናችን ቅዳሴዋ ሲያልቅ ጸጋ ነሳይነ በኃይለ መስቀሉ በመስቀሉ ኃይል ጸጋን አገኘን ትላለች ቤተክርስቲያን። ስለሆነ ኃይሉ ይሄ ነው ማለት ነው። ታዲያ ምንድነው የሚሆነው ሲባል የሴቶቹን ጥያቄ ግን እዚህ ጋር ልብ ብለን ማንሳት ያስፈልጋል። ጥያቄ ነበረባቸው። አሁን ብዙ ሰው ይሄንን የሚሰሙ አድማጮቻችን ጉዳዩን ስታነሳላቸው ትልቁ ጥያቄ እኮ መነሳት ላይ አይደለም ሊሉ ይችላሉ። አሁን ጥያቄው የሴቶቹም የነበረው ምንድነው ድንጋዩን ማን ያንከባልናል ነው አይደለ? ፍርሃታቸው ነበረ፣ ፍራስትሬሽን ነበረባቸው። በጣም ይፈሩ ነበርና ደግሞ ትክክል ናቸው። አንደኛ ሴቶች ናቸው አይደል? ሁለተኛ በሌሊት ነው የሚሄዱት፣ ሰው አናገኝም። አንተ ለመነሳት ሩጥ እንጂ ድንጋዩን የሚያንከባልለው እግዚአብሔር ያዘጋጀዋል። እኛ ለመቀየር ቆርጠን እንነሳ እንጂ እንዴት መቀየር እንዳለብን እግዚአብሔር አለ፣ መንገድ አለ። እና ሴቶቹ ግን አይተህ ከሆነ አይ በቃ ድንጋዩን የሚያንከባልልን ስለሌለ ሴቶችም ስለሆንን ምናምን ብለው ቁጭ አላሉ። ስለሆነ በትንሣኤው ኃይል ከኃጢአት ሰዎች ነስተው ለመኖር በቅድስና ጎዳና ቤተክርስቲያናችን በምታስተምረው በንስሐ ሕይወት በስጋው ደግሞ ታትሞ ለመኖር የመጀመሪያ ጉዳይ ሰዎች ከነዚህ ከሴቶቹ መማር ያለብን። እንደውም ቅዱስ ሉቃስ የሚገርም ሉቃስ 24 ላይ ሲናገር አስገረሙኝ ያለ አንዳንድ ሴቶች በጣም አስገረሙኝ ነው የሚለው፣ አድንቋቸው ማለት ነው። እና ምንድነው ቃል በቃል የመጀመሪያው ሰው ማስተካከል ያለበት ምክንያትን ማስወገድ። አሁን በጣም ብዙ ሰውን እየገደለው ያለው ምክንያት ማብዛት፣ አመክንዮ መደርደር። አሁን በሽታ የሆነብን እሱ። ሴቶቹ ምክንያት ቢሰጡ እኮ አሳማኝ ምክንያት ነው ያላቸው አይደል? እነታቸው ነው። በሴት አቅም በዛ ሌሊት ተጉዞ ድንጋዩን ማንከባለል ትንሽ ከባድ ነው፣ ትንሽ ሀስል አለው፣ መከራ አለው። ግን ሴትነታቸው ሳይገበግራቸው፣ ጉልበታቸው ሳያሸንፋቸው ፍርሃታቸውን አስወግደው ቆርጠው ተነስተዋል። አባ መቃርስ የሚባሉ የቤተክርስቲያናችን ታላቅ አባት አሉ። በዚህ በመጽሐፈ መነኮሳትና ሰዎች እግራቸው ከኃጢአት ለመውጣት መነሳት በጀመረ ሰዓት እግዚአብሔር ምሕረቱን ወደ እነሱ ይልካል ይላልና ምክንያቶቻችንን ማስወገድ ያስፈልጋል። የማይቻለው ሲቻል የታሸገው ሲከፈት ማየት ያኔ ትንሣኤ ነው። የክርስቶስ ትንሣኤ የሚያመሰጥረውም ትልቁ ቁም ነገር የሰው ልጅ ምንም ያህል በማህበራዊ ችግሮች ቢፈተንም እግዚአብሔርን አምኖ ለፈጣሪው ታምኖ መሞከር፣ መጀመር፣ መንቀሳቀስ፣ ስንፍናን ማስወገድ፣ መበርታት ነው።
ነገር ግን የሰው ምግባሩ ይህ መሆን ሲገባው በአንዱ ውድቀት ሌላው ሲጽናና ይስተዋላል። እንደውም በውድቀቱ ሌላው የራሱን ስኬት ይለካበታል። ይህ ግን የራስን ውድቀት ማፋጠን ነው። ሊቀ ጠበብት ብርሃኑ ዓለሙ አብዛኛው ዓለም የሚመርጠው ራስን ከፍ ከፍ በማድረግና በወንድም ላይ ወይም በእህት ላይ ተረማምዶ የሆነ ቦታ ላይ ደርሶ ራስን አጉልቶ ለማሳየት የሚታገልበት ሁኔታ አለ። ይሄ ግን ያው ለጊዜው ይመስለናል እንጂ ውድቀትን ማፋጠን ነው የሚያሳየውና ስለዚህ ከስጋ ፍላጎት አንጻር ሰዎች ሰልፊሽነስ ወይም ራስ ወዳድነትን ብቻ የራስ ገንዘብ በማድረግ በሰዎች ህይወት ላይ መረማመድ የምናየው ምንድነው? ክርስቶስ የከፈለልን ዋጋ አለማወቅና አለመረዳት፣ አለማመን የሚያሳይ ነው። ምክንያቱም አሁን ሰሙነ ሕማማት አሁን የክርስቶስን ሞቱን፣ የክርስቶስን መከራውን፣ ስቃዩን ለኛ ለኃጢአታችን ለበደላችን የከፈለልን ዋጋ በማሰብ ኪርያላይሶን እያል ክርስቶስ ሆይ ማረን፣ ይቅር በለን፣ ከኃጢአታችን ነጻ አውጣን እያል የክርስቶስን ሞቱን ትንሣኤውን የምናስብበት ሕማማት ስለሆነ ስለዚህ አንድ ክርስቲያን መኖር ያለበት በዚህ መንገድ ነው እንጂ በተሳሳተ መንገድ ራሱን ለማሳደግ ወይም የራስ ወዳድነትን ከልክ በላይ ማሳየት ይሄ ሰዎች ራሳቸውን ወደ አልሆነ አቅጣጫ እንዲወስዱ የሚያደርግ ነውና አብዛኛው ዓለም የምናየው ይሄ ስጋ ፍላጎት ሲባል ይሄ ዓለማዊነት ወይም ከእግዚአብሔር ጋር አንድ ላለመሆን የሚታገልበትን ሁኔታ የምናይበት ነውና አብዛኛው ማህበረሰብ የምናየው ይህንን ነው። በቃ ራስ ወዳድነት፣ ከራስ በላይ ሌላ ሰው አለማየት፣ ከጎን ያለውን ሰው ሲጎዳ ለዚያ ሰው በቃ አንተ ህይወቱን ለመታደግ አለመታገል የሚታይበት ሁኔታ አለና ስለዚህ ይሄ ራስ ወዳድነት የተስፋፋበትን ሁኔታ የምናይበት ነውና ይህንን የሚያሳይ ነው ማለት ነው። ስለዚህ ትንሣኤውን አሁን ትክክለኛ የሆነው ትንሣኤን ለማግኘት ግን ክርስቶስ ብቅ ብሎ አይደለም ያልከፈለልን ዋጋ የለም እኮና ስለዚህ እርሱ ያን ሁሉ ዋጋ ከከፈለልን እኛ ደግሞ እርሱ በከፈለልን እሱ በተጓዘው መንገድ ተጉዘን ለሰዎች ቤዛ መሆን አለብን። ቤዛ ሲባል የተቸገሩ ሰዎችን በመርዳት በማገዝ በማጽናናት እንደገና ደግሞ ወደ ተሻለ ደረጃ የሚመጡበትን መንገድ በማመቻቸት የክርስትና ህይወትን ልንተረጎመ ይገባልና ስለዚህ ያንን ነው ትንሣኤ የምንለው ማለት ትንሣኤ ዘለክብር የምንለው። የሥነ ጽሑፍ ሰዎች ህይወትን በምሳሌ ስሏታል። ሞት መጨረሻ ሳይሆን ድልድይ እንደሆነ ሁሉ ሰው በኑባሪያዊ ህይወቱ የሚገጥሙ ችግሮች፣ የሚጠብቁት ፈተናዎች ሁሉ መጨረሻ አላቸው። ጥላቻን በፍቅር፣ ክደትን በይቅርታ፣ ድህነትን በጠንካራ ሥራ ማሸነፍ ይቻላል። ግን ሰው ችግርን የሚቋቋምበት ብርቱ ስነ ልቦና እንዲሁ የሚገኝ በቀላሉም የሚያድግ አይሆንም። ታዲያ እንዴት? የስነ ልቦና መምህሩ ዶክተር ጌትነት አስፋው ማንኛውም ችግር ሲከሰት ከሰው ሰው ይለያያል። ከስብዕና አንጻር ልናየው እንችላለን። ከብዙ አይነት ልናየው እንችላለን። ሁሉም ሰው በአንድ ጊዜ መቋቋም፣ ሁሉም ማህበረሰብ በአንድ ጊዜ መቋቋም፣ ሁሉም ግለሰብ በአንድ ጊዜ መቋቋም እንትን ላይኖረው ይችላል። ይለያያል። ከሰው ሰው ይለያያል። ከልምምድ ይመጣል፣ ከማወቅ ይመጣል፣ ከመዘጋጀት ይመጣል፣ ተስፋ ከማድረግ እና አጠቃላይ ሰውን ስናየው የአእምሮአዊው፣ ስለ ልቦናዊው፣ ባህራዊ ነገሮች፣ አካላዊ ነገሮች ይወስኑታልና ሰው ከሰው ሰው ይለያያል። በጾታ፣ በእድሜ፣ በመቋቋም ችሎታ እነዚህ ነገሮች በማጋጠምና ባለማጋጠም በብዙ መልኩ ልናየው እንችላለን እና በአንድ ጊዜ ሁሉም ሰው የመቋቋም ችሎታ ላይኖረው ይችላልና ነገር ግን እነዚህ አይነት ነገሮችን ለመቋቋም አንደኛ የነገሮችን ምንነት ማወቅ፣ ተስፋ የማድረግ፣ ለመለወጥ ዝግጁ መሆን፣ በቀላሉ ተስፋ ለመቁረጥን፣ መውደቅ ወይም አንዳንድ ጊዜ ፌል ማድረግ፣ ዘላቂታ የመጨረሻ ነው ብሎ አለማሰብ፣ ተስፋ የሚያደርግ መለወጥ ይችላሉ የሚል ሰው ነገሮችን በቀላሉ መለወጥ ይችላል እንጂ ከሰው ሰው ይለያያል። ከቦታ ቦታ ሊለያይ ይችላል። በብዙ መልኩ ሊለያይ ይችላል። ግን ሰው ለዛ ነገር የሚኖረው ግንዛቤ፣ ለዛ ነገር የሚኖረው ምላሽ፣ ለዛ ነገር የሚኖረው ዝግጁነት ይወስነዋል የመቋቋሙንም። ዲያቆን ዳንኤል ታደለም ከዶክተር ጌትነት ሐሳብ አይቃረኑም። ሕይወት እንደ መስመር ሳይሆን እንደ ድልድይ ነው መሳል የሚገባት። ድልድይ ከአንድ አቅጣጫ ወደ ሌላው ያሻግራል። የሰው ልጅ በየዕለቱ የሚገጥሙት ችግሮች ማቆሚያ ሳይሆን ወደ ላቀው ማንነት የሚሸጋገርበት ድልድይ ነው። ደግሞም ሕይወት ሩጫ ናት። ጠንካራ ተወዳዳሪና ተስፋ ያልቆረጠ ተፎካካሪ የሚያሸንፍባት፣ አልችልም ያለ ተሸንፎ የሚገለልባት። ስለምን ሕያውን ከሙታን መካከል ትፈልጉታላችሁ አይደል ያላቸው ሴቶቹ በደረሱ ሰዓትና
በጣም ገርሟቸው ነበረ እና በጣም የሚደንቀው መነሳቱን ሊያበስሩ ደግሞ ሩጠው ወደ ሐዋርያት ሄደው ነበር። ህይወት ሩጫ ናት። አይተህ ከሆነ ለሊት ሲሄዱ ሩጠዋል። ከዛ ሲመለሱም ወሬውን ለማድረስ ለሐዋርያት ተመልሰው ሩጠዋልና ሩጫችን ከማን ጋር ነው የሚለው ቅዱስ ጳውሎስም ሲናገር ተጋድሎ ወይም ምድር ላይ ያለች ነገር ሩጫ መሆኗን ሲናገር እኔ ሩጫዬን ጨርሻለሁ ይላል አይደል? ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ፣ ተጋድሎን ጨርሻለሁ ይላል ቅዱስ ጳውሎስ በመልእክቱ በላከላቸው ክታብ ላይና ሰዎች ሩጫቸው ከማን ጋር እያደረጉ ነው? አብዛኛው ሰው በጣም የሚደንቅ ባለበት ነገር ደንዝዞ ቁጭ ብሏል። አሁን ባለበት ኮንዲሽን በኑሮ በህይወት ባለበት አንዳንድ ጉዳዮች ላይ ውስጡ ተሳስሮ ቁጭ ብሏልና ከሱ እስካልተፈታ ድረስ እስካልሮጠ ድረስ የትንሳኤውን በዓል ማየት አይችልም። ከትንሳኤው ጋር መተባበር አይችልም እና መሮጥ ያስፈልጋል። ስንሮጥ ደግሞ የሚጠብቁን እግሮቻችን እንዳይሰናከሉ ከኛ ጋር ያሉ ቅዱሳን መላእክቱ እንዳሉ ማመን፣ በእነሱ አማላጅነት ተራዳይነት ማመን በጣም አስፈላጊ ነውና ከዛ በኋላ ግን በሄዱ ሰዓት ትንሳኤው ላይ ሲደርሱ ታስታውሳት እንደነበር በተለይ የመቅደላዊት ማርያም በዮሐንስ ወንጌል ምዕራፍ 20 ስናነብ በጣም አልቅሳ ነበረ። መምሬን ወሰዱብኝ ብላ እና በመታለቅስ ሰዓት ክርስቶስ ግን ከጎኗ ነበር አይደል? ረቢ ብላ የጠራችው ማለት እና እዛ ላይ ወንጌሉ ላይ ምን ይላል? አትክልተኛ መስሏት ነበር ይላል። ዛሬ በተለያዩ ጉዳዮች እግዚአብሔር ሲያስተምረን መስሎን እርሱ ሳይመስለን በሆኑ ሰዎች መስሎን እያስተማረን ይላል። እንግዲህ አሁን እኔንን ሚዲያ ምን ሰማ ሰዎች እንግዲህ አይ ሸገር ሬዲዮ ላይ መስሏቸው ነበር ተብሎ ሊጻፍልኝ ይችላል። ምናልባት እግዚአብሔር እያስተማረ እንድንመለስለት መልእክት እየላከልን ነው። የሆነ ሰው መጥቶ ሲያስተምረን የሆነ ሰው መስሎን ነገር ግን ክርስቶስ አስተምሮ ሊሆን ይችላልና ልብ ማለት የልብ መከፈት ያስፈልጋል። እሱን ለማየት ደግሞ የከበረውን ስጋና ደሙን መቀበል ያስፈልጋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ሲናገር ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል። ክርስቶስ የሌለበት ሞት ነው፣ ክርስቶስ ያለበት ደግሞ ህይወት ነው። ስለሆነ ሰዎች ከክርስቶስ ጋር ለመኖር ማድረግ ያለባቸው የከበረውን የክርስቶስን ስጋና ደም በመቀበል በትንሳኤው በዓል ላይ በመገኘት ከእርሱ ጋር ሊያሳልፉ ከእርሱ ጋር ሊተባበሩ ይባላል። ክርስቶስ የተነሳው ለብቻው አይደለም፣ የሰውን ልጅ ተስፋ ይዞ ጭምር ነው። ስለዚህ ሰው በማህበራዊ ህይወቱ ቢፈተንም በአድካሚ የሥራ ጉልበቱ ቢዝልም ተበዳይ ነኝ ብሎ ቢገምትም ከችግሩ ማዶ ብርሃን አለ፣ ተስፋ መቃብር ውስጥ አይቀርም ማለት አሻጋሪ እውነታ ነው። የዶክተር ጌትነት ተስፋ ሐሳብ ነው። ክርስቶስን ስናይ አስተምሮቱ በጣም ትልቅ ነው። አሁን ፋሲካ የምንለው ትልቅ እንትን ነውና ትልቅ አስተምሮት አለው። ወደ ሰው ስናመጣው ሰው በብዙ መከራ ማለፍ፣ በብዙ ነገር መውደቅ፣ በብዙ ነገሮች ላይ ጋር መጋፈጥ እና እዛ ችግር መውደቅ የመጨረሻው ነው ብሎ እንዳያስብ ነው የሚያደርገው። ማለት ከሱ መነሳት ይቻላል፣ ማደግ ይቻላል፣ መለወጥ ይቻላል። ስለዚህ እነዚህ አይነት ውድቀቶች፣ እነዚህ አይነት ስቃዮች፣ እንደዚህ አይነት ስብራቶች፣ እንደዚህ አይነት ችግሮች ጊዜያዊ ወይም መታለፍ እንደሚችሉ እና ወደ ተሻለ ነገር መቀየር እንደሚችል ብዙ ነገር አመላካች ነው። ስለዚህ ተስፋን ይሰጣል፣ መቋቋምን የነሱ ምልክቶች ናቸውና ሰው ወደ እነዚህ አይነት ችግሮች፣ እነዚህ አይነት ብሶቶች፣ እንደዚህ አይነት መከራዎች እንደሚያልፉ እና ወደ ዘላለማዊ በሃይማኖትና ወደ ዘላለማዊ ህይወት መሄድን ወይም ዓለማዊ ህይወታችንን ወደ ተሻለ ነገር ማለፍን መሻገርን ያመለክታልና ውድቀት በራሱ ኢንድ አይደለም ወይ መጨረሻ አይደለም። ከውድቀት መነሳት እንደሚቻል፣ መለወጥ እንደሚቻል፣ ትርጉም ያለው ህይወት መኖር እንደሚቻል የሚያሳይ ትልቅ አስተምሮት ነው። ከውድቀት መነሳት፣ ከሐዘን መጽናናት፣ ከጥላቻ መውጣት ትንሳኤ ነው። ትንሳኤ ማለት ጨለማ ተገፎ ብርሃን የሚበራበት ብቻ ሳይሆን የሰው ልጅ ብርሃን የሚሆንበት ቀን ነው። የህይወት ድንጋዮች ቢከብዱም በእምነትና በሥራ ካልተንበረከከ ድንጋዮቹ መንከባለላቸው አይቀሬ ነው። ዛሬን አዲስ ምዕራፍ እናድርገው፣ ነገን ማለት አንቁም። በዙሪያችን ያሉ ክፉ ወሬዎችና ጫናዎች መንፈሳችንን እንዲያስሩት አንፍቀድ። ምክንያቱም እያንዳንዱ ውድቀት ውስጥ የመነሳት እያንዳንዱ ሞት ውስጥ የትንሣኤ ዘር አለና። ደግሞም ክርስቶስ ለሰው ልጅ እንደተንገላታ መሆን የማይገባውን እንደሆነ ሁሉ ሰውም አንዱ ለአንዱ መከታና ደጀን ሊሆን ይገባል። በአባቶች መልእክት ሐሳቡን እንቋጨው። መልካም የትንሣኤ በዓል ይሆንላችሁ። ክርስቶስ ለዓለም ፋሲካ ሆኖ እንደታረደ ሁሉ እኛም ፋሲካን ስናከብር ለራሳችን መብላት መጠጣት ሳይሆን የተቸገሩ ሰዎችን በመርዳት በማገዝ ለእነሱ አስፈላጊ የሆነውን ነገር በማድረግ ትንሣኤያችንን ፋሲካችንን ልናከብር ይገባል። ይህ ካልሆነ ትክክለኛ የሆነ ትንሣኤን እያከበርን አይደለም ማለት ነው።
የተሳሳተ ትንሣኤ ነው የምናከብረው፣ የተሳሳተ ፋሲካ ነው የምናከብረው። እርሱ ክርስቶስ በመስቀል ላይ በጉኖ ታርዶ ለእኛ ለዓለም ሁሉ እንደተሰጠ ሁሉ እኛ ደግሞ ለሰዎች ማድረግ ያለብንን ነገር ማገዝ ያለብንን ነገር ማገዝ እንዳለብን ነው። እንግዲህ በዓሉ ይህንን ነው የሚመለከተውና የተቸገሩ ሰዎችን መርዳትና ማገዝ መንከባከብ የሚለውን በዓል የሚያሳየን ነውና ትንሣኤያችን ይህንን ነው የሚያሳይ። ትንሣኤ ማለት ሮሜ መልእክት ላይ ምዕራፍ 6 ቁጥር 3 ላይ ቅዱስ ጳውሎስ እንደተናገረው ከክርስቶስ ጋር መተባበር ነው አይደለም። ትንሣኤን በሚመስል ትንሣኤ ከእርሱ ጋር እንተባበራለን እና ለመተባበር ደግሞ የከበረውን የትንሣኤው ተካፋይ ለመሆን የከበረውን የክርስቶስን ስጋና ደም መቀበል ያስፈልጋል። ተስፋ የቆረጡ ነገሮች ሁሉ ተስፋ የተቀጠለበት ነው አይደል? ሉቃስ ላይ ስንመለከት የኤማውስ መንገደኞችን እናስታውሳለን። ያድነናል ይቤዠናል ብለን ስናስብ ገደሉት እያሉ ያወሩ ነበር። በመካከላቸው ክርስቶስ ተገኝቶ ያወራቸው ነበር እና ለኢየሩሳሌም አዲስ ነህ አሉት። ተስፋ ቆርጠን በርንበት ሁሉ መጨረሻ ላይ ምንድነው ያሉት? መሽቶብሃል መሰለኝ ዛሬ እኛ ቤት እደር አሉት፣ ራት ብላ አሉት። እና ብዙ የመሹብን ጉዳዮች አሉ አይደል? መሽቶብናል መሰለን ብለን ተስፋ የቆረጥናቸው፣ መሽቶብናል ብለን እጅግራችንን አጣጥፈን የተቀመጥንባቸው በጣም ብዙ ጉዳዮች አሉና እሱ ጉዳይ ላይ ስናነሳ ያላቸው ምንድነው? ባርኮ ቆርሶ ሰጣቸው ይላል። በሚነግራቸው ቃል ልባቸው እየቀለጠ ባርኮ ቆርሶ ሲሰጣቸው ግን ተገለጠላቸው ይላልና ባርኮ ቆርሶ መስጠቱ የምስጢረ ቁርባን ላይ አንዱ የምናስተምርበት መንገድ ነው። እኛ አለቀ ብለን የተደመደምንበት ጉዳይ ላይ በአጠቃላይ ትንሣኤው የሚፈልገው ምንድነው ካልከኝ በትንሣኤው እንድናምን እግዚአብሔር ይፈልጋል። ቤተክርስቲያናችን ትንሣኤን እናምናለን፣ ዳግም ምጽአት እናምናለን፣ ሞትን እንናገራለን እያለች ታበስራለች ማለት ነው። በዛን ቀን ክርስቶስ ከሙታን ተነስቷል ስንል እኛም ከሙታን ከኃጢአት ከበደል ከክፋት እንድንነሳ አዋጇን የምታወጅበት ነውና በእነዚህ ሶስት ምክንያቶች ድንጋዩ ይንከባላልና የማርታን ታሪክ አላዘር የሚባል ሳምንት አለ። እንግዲህ ጾሙ እንደተፈታ የምናከብረው ትንሣኤ ሲነሳ ከሙታን መነሳት ነው። እንግዲህ አላዘርን ስታየው ከሞተ 4 ቀን የሆነው አስክሬን ነው። 4 ቀኑ ነው ሸቷል የተባለ ነው። ከዛ እንግዲህ ታስታውስ እንደነበረ እህቱ ማርታ መጣ፣ ጌታ ሆይ አንተ ብትኖር ኖሮ ወንድሜ ባልሞተ ነበርና በጣም ትክክለኛ ምክንያት ነው። ክርስቶስ ስለሌለ ነው አንዳንድ ጉዳዮቻችን የሞቱብን የሸተቱብን። እግዚአብሔር በሌለበት ነገር ሁሉ ሞት ነው የሚሆነው ቅድም እንዳልነውና እሱ ቢኖር ኑሮ ስራችን አይሸትም ነበር። እርሱ ቢኖር ኑሮ ህይወታችን አይሸትም ነበር። እርሱ ቢኖር ኑሮ ልጆቻችን አይሸቱም ነበር፣ ትውልድ አይበላሽም ነበርና እግዚአብሔር የሌለበት ነገር ሁሉ ይሸታል። እግዚአብሔር የሌለበት ነገር ሁሉ በጎ ማዝ አይገኝበትምና በትንሣኤው ከእርሱ ጋር መተባበር በጣም እንደሚያስፈልግ ነው። መጨረሻ ላይ በትንሣኤ አላዛር እንደምታስነሳ እናውቃለን አለች። እዚህ ጋር ነው ማርታ ትንሽ አንድ ወደ ኋላ የቀረችው። ግን ኦርቶዶክሳዊት ቤተክርስቲያን በትንሣኤው ሰዎች እንደሚያስነሳ ቅዱስ ቤተክርስቲያናችን እናውቃለን ብቻ ሳይሆን እናምናለንና የትንሣኤው በዓል ትንሣኤውን እናምነዋለን ብለን በእምነት በምግባር በሃይማኖት ጸንተን የምናከብረው በዓል ነው ማለት ነው። በእነዚህ ሶስት ነገሮች ሰው መነሳት ይችላል።